Tonight, President Trump ordering airstrikes against Iran. ቤተሰቦች እንዴት አላችሁ? በጣም በርካታ ያሉ መረጃዎችን አጋራችኋለሁ። የአሜሪካና የኢራን ጦርነት አሁን ላይ ይቶለታል። ሁለቱም ኃይሎች ከመጠቃቃትን ባሻገር ከዚህ ቀደም ታይተው የማይታወቁ ቦታዎች ላይ ጥቃት ማድረሳቸውን ቀጥሏል። በተለይም ደግሞ አሜሪካ በዋና ከተማዋ ቴህራን ላይ የምትፈጽመው ጥቃት የጦርነቱን መስፋትና አድማሱን ብቻ ሳይሆን አንደምታው አደገኛ የሆነ መምጣቱን የሚጠቁም መሆኑን የተለያዩ መገናኛ ብዙሃን እያስነበቡት ይገኛል። ፕሬዚዳንት ዶናልድ ትራምፕ የኒውክሌር ጣቢያዎችን ጭምር የመምታቱ ጥን ይዟልና ይሄኛው በእርግጥም ከኢራን ፖለቲከኞች በኩል አጸፋዊ ምላሹ አደገኛ ሊሆን እንደሚችል የሚያስቀምጥ ነው። እነዚህ ጉዳዮች እጅግ ዓለምን እያነጋገሩ የሚገኙ ጉዳዮች ናቸው። ቴህራን ዋና ከተማዋ እስካሁን አልተመታችም ነበረ። ማለትም ተኩስ አቁም ከተደረገ ወዲህ ታብሪዝም እንደዚሁ በሰሜናዊ ኢራን የምትገኘው ቦታና ከተማ ተመታ አታውቅም ነበር። አሁን ግን ተመተዋል። ስለዚህ ይሄኛው የሚያሳየው በእርግጥም በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ መድረሱ ነው ተብሏል። ይህ ሁሉ ባለበት እንግዲህ የአሜሪካና ኢራን ጥቃት እጅጉን ከባድ በሆነ መንገድ ቀጥሏል። ይህ ባለበትም አት ሴም ታይም የነዳጅ ዋጋ ከፍተኛ ጭማሪ ከማሳየቱን ባሻገር ኢንክሪመንቱ በጣም ፈታኝ በመጀመሪያዎቹ ቀናት ጦርነቱ በደረሰበት ሰዓት ላይ የነበረውን ደረጃ ላይ ደርሷል። ትንሽ አስቸጋሪ ነው። አሜሪካ እንግዲህ ለ11 ምሽቶች ለ11 ቀናት ጥቃት ሰንዝራለች በኢራን ላይ። ተመሳሳይ ጥቃት ደግሞ ኢራን አሜሪካ የጦር ሰፈሮች ላይ ማለትም በአሜሪካ በመካከለኛው ምስራቅ የሚገኙ የጦር ሰፈሮች ላይ በነ ዮርዳኖስ፣ በነ ኩዌት፣ በነ ባህሬን እንደሚታወቀው እንግዲህ እዛ አካባቢ ባሉት ሀገራት በነ ዮርዳኖስ ላይ ጥቃት መሰንዘሯ ይፋ ሆኗል። ተመሳሳይ 11 ቀናት ማለት ነው። አሜሪካ 11 ቀናት ምሽቱን ስትመታ ኢራንም 11 ቀናት ምሽቱን ወዲያውኑ ጥቃት ሰንዝራለች ወይም አጸፋዊ ምላሽ ሰጥታለችና ይህ ፈታኝ ነው ተብሏል። ለተከታታይ ቀናት የቆየው ጦርነት 11 ቀናትን እንደፈጀ ይታወቃል። እንግዲህ የመካከለኛው ምስራቅ ሀገራት የሆርሙዝ ሰርጥ የኢራን አጸፋ ጥቃት ኢላማ የሆኑ ቀጥለዋል። የነዳጅ ዋጋም ከፍተኛ ጭማሪ አሳይቷልና ትንሽ አስቸጋሪ ነው። በተለይ ደግሞ ለየት የሚያደርገው በዮርዳኖስ ላይ ላለፉት ተከታታይ ቀናት በኢራን ሚሳይሎች ጥቃቱ ከባድ ሆኖባት ቀጥሏል። ተከታታይ ጥቃቶች የተፈጸሙባትም ከመሆኑም በላይ እሷም እንግዲህ አንዳንድ እርምጃዎችን ለመውሰድ አዝማሚያ ውስጥ እንደሆነች የተነገረ ይገኛል። ሚሳይሎችን ለማክሸፍ በምታደርገው ጥረት እንደዚሁ በጣም በርካታ ስራ በዝቶባታል። የእስራኤል አጎራባች ናት እንግዲህ ዮርዳኖስ እንደምታውቁት ጆርዳን ማለት ነው። በዛሬው ዕለት ብቻ 6 የኢራን ባሊስቲክ ጭምር ሚሳኤሎች ተተኩሶባታል። የሀገሪቱ የጦር ሰራዊት ደግሞ አክሽፊያቸዋለሁ የሚል መረጃ አጋርቷል። ሁለቱም እንግዲህ ሰው በማይኖርባቸው ረቅ ያሉ ስፍራዎች መውደቃቸውን ፔትራ የተባለ እዛው አካባቢ የሚሰራ የዜና ወኪል ዘገባውን አስቀምጧልና የእስራኤል ኤላት ከተማ ነዋሪዎች እንግዲህ የቀረጹትን በቀይ ባህር ዳርቻ ላይ ከምትገኘው አቃባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎችም ታይተዋል። አሶሲኤትድ ፕሬስም በዛ ልክ ዘግቡታልና በርካቶች የተነጋገሩበት ያለው ጉዳይ ሆኗል። እስራኤል በዮርዳኖስ ላይ የተፈጸሙ ጥቃቶች የፈጠሩ ጭስ ከድንበሯ ባሻገር እየታዩ እንደሆነ በይፋ አስቀምጣል። ማለት እንግዲህ ነገ ከነገ ወዲያ ከዮርዳኖስ ባሻገር ራሷ እስራኤል ጋርም ጥቃት የሚሰነዘርባት ይሆናል። ኢራን አሁን ላይ እንግዲህ የአሜሪካ አጋሮች የምትላቸውን ነው ጥቃት የምትሰነዝርባቸው። ያ ማለት እነ ዮርዳኖስ፣ እነ ኩዌት፣ እነ ባህሬን እንደምታውቋቸው ደግሞ እዛ አካባቢ ያሉት እንደነ ካታር ዶሃ ያሉት እየተመቱ ነው። ግን ኢራን እስራኤል ላይ ጥቃት ለምንድን ነው የማሰነዝረው ከተባለ ጥቃት እስራኤል ላይ ኢራን ከሰነዘረች ጦርነቱ ደግሞ ሰፋ ይልባታልና ነገሩን ጠበብ ለማድረግ ነው። እንደዛ ከሆነም ብሎ ብዙ ሰዎች ጥያቄ የሚያነሱት ለአጋርነትማ ከእስራኤል በላይ የአሜሪካ አጋር ማን አለ የሚል ጥያቄ እስከ ማንሳት ደርሷልና ብዙ ሁኔታዎች በዛ ልክ የሚታዩ ናቸው። ግን በጣም ትንሽ አስቸጋሪ ሁኔታዎችም እየተመለከትን ይገኛል። የእስራኤል ጉዳይም ከዚሁ ጋር አብሮ የሚነሳ ይሆናል። በባህረ ሰላጤው አገራት ላይ የሚሰነዘረው ጥቃት ደግሞ ፈታኝ ሆኗል። ኢራን የሆርሙዝ ሰርጥን መቆጣጠሯ እጅግ አስቸጋሪ መሆኑን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም እንደዚሁ ተናግረዋል። የማርኮ ሩቢዮ ሀሳብም ትንሽ አስቸጋሪ የሆነ እንደሆነ እየተነገረ ይገኛል። ግን ደግሞ በጣም እሳቸው እየተናገሩ ያሉት ጉዳይ ከደቡብ ምስራቅ ኤዥያ ሀገራት የውጭ ጉዳይ ሚኒስትሮች ጋር ማለት ነው የተለያዩ ውይይቶችን እያደረጉ ይገኛል። እዛ ላይ እንግዲህ የተናገሩት ንግግር ነው። በምን ሁኔታ ነው ሃንደል የሚደረገው የሚለውን መመለስ አልቻሉም። ኢራን ግን የሆርሙዝ ሰርጥን ተቆጣጥረው እንደምትቀጥል አሁንም በአብዮታዊ ዘብ ኃይሏ በአይአርጂሲ ማለት ነው ሀሳብ እየሰጠች ይገኛል። እያስፈራራችም ይገኛል። እጅግ ፈታኝ የሆነ የጦርነት አውድ እዛ አካባቢ እንዳለ ግን ግልጽ መረጃዎችን መጠቆም ማየት ይቻላል። አሜሪካ በዚህ ጦርነት በነገራችን ላይ ኪሳራ ውስጥ ገብታለች። በጣም እጅግ በርካታ
ረብጣ ቢሊዮን ዶላር ነው ያጣችው። 37.5 ቢሊዮን ዶላር ማለት ነው። የማከላከያ ሚኒስትሩ ወይም የፔንታጎን አለቃው ናቸው ፔት ሄግሴት ይህን ያስቀመጡት። ስለዚህ ብዙ ሰዎች በተለያየ መንገድ ይህን ነገር ሊተረጉሙት ይችላሉ። በኢራን እንግዲህ ጦርነት አማካኝነት 37.5 ቢሊዮን ዶላር ቀልድ አይደለም። ፕሬዚዳንት ዶናልድ ትራምፕ የገንዘብ ነገር የሚሉ ሰው ከመሆናቸው አንጻር ማለት ነው። ሄግሴት እንግዲህ ለአሜሪካ ሴኔት ወይም ደግሞ ለኮንግረሱ አንድ ማብራሪያ ሲሰጡ ለፔንታገን ተጨማሪ 87 ቢሊዮን ዶላር እንዲመደብ ከዚህ ቀደም ጠይቀዋል። ከዚህ ገንዘብ እንግዲህ 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄደው ኦፕሬሽን ወይም ደግሞ ዘመቻ የሚውል ነው እና ትንሽ አስቸጋሪ ነው። በጠቅላላው እንግዲህ ለቀጣዩ በጀት ዓመት 1.5 ትሪሊዮን የአሜሪካ ዶላር እንዲፈቀድላቸውም ጥያቄ አቅርበዋል። ዳንኬንም በተለይም አብረው እንግዲህ ማብራሪያ እየሰጡ በነበረበት ሰዓት ይህን ሀሳብ በካፒቶል ሂል ማለት ነው ሀሳባቸውን አስቀምጠዋል። የአሜሪካ ወታደሮች ህይወትም መቀጠፍ መነጋገሪያ ስለሆነ እነ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ የተለያዩ ጥያቄዎችን መጠየቅ ብቻ ሳይሆን መመለስም አለባቸው እየተባለ ይገኛል። እንደዚህ አይነት ሁኔታዎች ምናልባት በእነዚህ ሀገራት መካከል ማለትም በአሜሪካና በኢራን መካከል ያለው ውጥረት አደገኛ እንደሆነ ሊጠቁም ይችላል ተብሏል። ትራምፕ የኢራን ኒውክሌር ተቋም ላይ ጥቃት ለማድረስ እንግዲህ እቅዱ እንዳላቸው የዛቱ እንደሆነ የተለያዩ መገናኛ ብዙኃን ሲዘግቡት ነበረ። ኦብቪየስሊ የሆነው ሚያ ነው። አሜሪካ በኢራን ላይ የምታደርሰው ጥቃት እንግዲህ እንደነገርኳችሁ ከ10 ቀን ተሻግሮ 11ኛ ቀኑ ላይ ደርሷል። ትራምፕ ደግሞ ከመሬት በታች የተገነባ የኒውክሌር ተቋም አለና እሱ ላይ ሰርስረን ገብተን መምታት እንችላለን የሚል ሀሳብ ነው ያላቸውና ተራራማ ቦታ ላይ ነው። ተራራውን ጥሶ መግባት ያስፈልጋል። ተራራው ላይ ለሚፈጸመው ደግሞ አደገኛ ጥቃት ምላሽ ኢራን መስጠቷ አይቀርም። የኒውክሌር አቅሙ ዩራኒየሙ ኤነርጂ የተደረገው እስከምን መጠን ነው እስከምን ደረጃ ነው የሚለውንም ደግሞ መመለስ ያስፈልጋልና እሱም ስለማይታወቅ ምናልባት ጥቃት ካደረሱ ኒውክሌሩ ሊክ ያደርጋል፣ ይፈነዳል። ወይም ደግሞ ዩራኒየሙ የበለጸገው ለጤናም ይሁን ለሕክምናም ወይም ደግሞ ለዚህ ለምርምርም ቢሆን በዛ ልክ ጥቃቱ ሲደርስበት እጅግ ከባድ ፍንዳታ ሲከሰት የሚፈጠረው ነገር ዓለምን መካከለኛው ምስራቅን ሙሉ ችግር ውስጥ ሊያስገባ የሚችል ጨረር ሊፈጥር ይችላል የሚል ስጋትም አለ። ትራምፕ እንግዲህ በኢራን ናታንዝ የሚገኘውን ከምድር በታች የተገነባ የኒውክሌር ተቋም እንመተዋለን ብለዋል። ይህን ተከትሎ ደግሞ ቴህራን ያጸፋ ምላሽ ይሰጣሉ በሚል ራሷም በይፋ አስቀምጣለች። ግን በጣም በሚገርም ሁኔታና በሚያሳዝን ሁኔታ ናታንዝ ስንት ጊዜ እንደተደበደበ በአሜሪካም በእስራኤልም በጣም ለበርካታ ጊዜያት ባለፈው አመት የሰኔው ጦርነትም በአሁኑ አመትም የሰኔው ብዙ ጊዜ በተደጋጋሚ የሰኔው ሳይሆን ሚያዝያ ላይ የተጀመረው ወይም ደግሞ ከመጋቢት ጀምሮ በደንብ ተስፋፍቶ የቀጠለው ጦርነት ላይም ተደብድቧል። ናታንዝ እጅግ በተደጋጋሚ ጊዜ ተመቷል። ግን ይህ ጣቢያ አሁንም ህይወቱ አለ ማለት ነው ባጭሩ። እና ፕሬዚዳንት ዶናልድ ትራምፕ ቶታሊ አልቢትሬትድ አድርገነዋል የሚል ሀሳብ ነበረ ሲሰጡን የነበረው። ዓለምን እንደዛ ሲሏት ነበረ። ዓለም አምናቸው ነበረ፣ ግን አልሆነም። ናታንዝ አልተመታም። በቃ ተመቷል። መመታቱን ግን እንዳልወደመ እጅግ ግልጽ የሆኑ መረጃዎችን የተመለከትን ይገኛል ማለት ነው። የአሜሪካ ማዕከላዊ ሴንቲኮም እየተባለ የሚጠራው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማ በሆርሙዝ ሰርጥ ላይ ለንግድ መርከቦች ሰላም የሆነ መንገድን የመክፈት ነው በሚል ለማብራራት ሞክረዋል። የኢራን ብሔራዊ መገናኛ ብዙኃን ናቸው እንደዚህ አይነት ጉዳዮችን እየዘገቡ የሚገኘው። በቴህራንም የአየር መቃወሚያዎች ስራ እንዲጀምሩ ተደርገው የተለያዩ ስራዎችን መስራታቸው ትንሽ ምናልባትም ውጥረቱ ከባድ እንደሆነ አሜሪካም የጦር ሰፈሮቿ ድብደባው እንደቀጠለባት የሚጠቁም ሆኗል። ምናልባት የኢራን ወታደራዊ ተቋማት፣ የባህር ኃይል፣ የሀገሪቱ ቁልፍ መሰረተ ልማቶችና የአየር ኃይል ጣቢያዎች ሊመቱ እንደሚችሉ ሲነገር ነበረ። እሱንም እያደረጉት ቀጥለዋል ማለት ነው። ኢራን ከ30 በላይ የንግድ መርከቦች ላይ ጥቃት ማድረሷን ደግሞ ሴንትኮም ወይም የአሜሪካ ማዕከላዊ እዝ አስቀምጧል። ብዙ ጉዳዮች እየተነሱ ይገኛል። በዛ ላይ ፕሬዚዳንት ዶናልድ ትራምፕ ኢራን እጅጉን እየለመነች ነው ጦርነቱን እንድናቆምላትና ወደ ድርድር እንዲመጡ ለማድረግ የሚል ሀሳብ ነው ያላቸውና ትንሽ ፈታኝ ነው። የየመን ሁቲዎች ከሳውዲ የተነሱ 2 ግዙፍ ነዳጅ ጫኝ መርከቦችን እንግዲህ በቀይ ባህር እንዳያልፉ ከልክሏቸዋል፣ ይዘዋቸዋልና አሁን ትንሽ ውጥረቱ እንግዲህ እዚህ ኢትዮጵያውያን እኛ ትንሽ ኳስ ነበር ያስመሰል ነው። አሜሪካ ይሄን ያህል ተኮሰች፣ ኢራን ይሄን ያህል ተኮሰች፣ እስራኤል ይሄን ያህል ተኮሰች የሚል ሀሳብ ነበረ የነበራቸውና የየመን ሁቲዎች ከሳውዲ እንግዲህ የተነሱ እነዚህን ግዙፍ የነዳጅ ጫኝ መርከቦች በቀይ ባህር ላይ በቁጥጥር ስር መዋላቸው ወይም ደግሞ እንዳያልፉ ማድረጋቸው የሚጠቁመው ይህ ጉዳይ ወደ ፈታኝ ደረጃ
እየተራመደ እየሄደ እንደሆነ የሚጠቁም ነው። ከሳውዲ አረቢያ ነዳጅ ነው ነበር እንግዲህ በቀይ ባህር በኩል እንግዲህ ለማለፍ ሲሞክሩ የነበሩት። ስለዚህ መልቃቸውን የግድ ለመጣል ተገደዋል ማለት ነው። ሁለቱ ግዙፍ መርከቦች ከየመን ኃይሎች እንግዲህ በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸው እንዲቀይሩ ተደርገዋል። ያ ማለት ከዛ አካባቢ እንዳትንቀሳቀሱ፣ በዚህ እንዳትመጡ ነው። ምክንያቱም ሁቲዎች ከዚህ በኋላ በቀይ ባህር የሚተላለፉ ከሳውዲ አረቢያ ጋር ግንኙነት ያላቸው መርከቦች እንዳያልፉ አግጃለሁ በሚል ዲክሌር ማድረጉ ይታወሳልና የሳውዲ ነዳጅ ምርት ጭነው ነበረ ወደ ቻይናና ህንድ እየተጓዙ የነበሩ ናቸው። ስለዚህ እነዚህ ደግሞ የቱ ጋር ያገናኛል? ከቤጂንግና ከኒው ዴልሂ ፖለቲካ ጋር ስለሚያገናኛቸው መርከቦቹ ወደ መጡበት እንዲመለሱ ተደርጓል ማለት ነው። በሳውዲ አረቢያ ላይ የባህር እንቅስቃሴው አቀባመጣላቸው እንግዲህ እንዲህ አይነቱን ውጥረት ሊያመጣ ይችላል። በዛ ላይ ቤጂንግና ኒው ዴልሂ ደግሞ እነሱ ጋር መጣላት የሚፈልጉ አይመስለኝም ሁቲዎች። ምናልባት እሱን ነገር አጠናክረው ከቀጠሉ ወይም የሚያገዱት ምንም እንኳን ሀብቱ የሳውዲ አረቢያ ወይም የሪያድ የነ መሐመድ ቢን ሳልማን ነው ተብሎ ቢታሰብም ወዴት ነው የሚወስዷቸው? ለምሳሌ ወደ ኢትዮጵያ ቢባል ችግር የለውም። ማን ይነካቸዋል? እዛ አካባቢ ሁሉም አሳልፎ የሚሰጥ ኃይል ነው። ወይም ደግሞ የኛ ኃይል በዛ ላይ ብዙ ጥያቄዎች አሉት። በነጻነት ለመንቀሳቀስ እንኳን ያንተ ግዛት አይደለም የሚል ሰቆቃ አለበት በቀይ ባህርና እሱን መቆጣጠር አይቻልም። እንደ ድሮ ቢሆን ምናልባት የኢትዮጵያ ኃይሎች እዛ አካባቢ በስፋት ቢንቀሳቀሱ የባህር ላይ አደጋዎች ይቀንሱ ነበረ። ዞሮ ዞሮ እዛ አካባቢ ላይ የኢትዮጵያ ኃይሎች ራሱ ሲንቀሳቀሱ ጫና ይደርስባቸዋል። እናንተ እነማን ናችሁ እንደምታረጉት ይሄ ቦታ አያገባችሁም በሚል በነግብጽ በምናቃቸው ጎረቤቶቻችን ኤርትራ ማለት ነው በእነሱ ጫና ይደርስባቸዋል። በነገራችን ላይ እኔ የኤርትራ ህዝብና የኢትዮጵያ ህዝብ እንደ ማንኛውም ኢትዮጵያዊ አንድ እንዲሆን የምፈልግ ማለት ኤርትራ ትቀላቀላለች ወይም ተቀላቀል የሚል ፍላጎት ምናምን ኖሮኝ አይደለም። አንድ ላይ ብንሆን ደስ ይለኛል ኦብቪየስሊ፣ ግን የማይሆኑ ብዙ ነገሮች ስለተፈጠሩ ማለት ነው። ግን በጣም ፖለቲከኞች እጅግ መጥፎ ደረጃ ላይ አድርሰውታል ግንኙነታችንና እሱን አልወደድኩትም። እሱን ደስ የሚልም ነገር አይደለም። እንኳን ጎረቤትና በጣም ብዙ በርካታ ተመሳሳይ ነገሮች ያሉን በክርስትናውም በእስልምናውም በምኑም በአኗኗር በድህነት በችጋራምነታችንም ራሱ ምን ታወቅለን ሁለታችንም የተለየ ነገር የለንምና ተባብረን መስራት ቢጠበቅብን እንጂ በእንደዚህ አይነት አደገኛ ሁኔታ ውስጥ የመግባት እድሉ ባልኖረን እላለሁና ብዙ ጊዜ ከዛ አንጻር ደግሞ ችግሮች ሊታዩ ቢችሉም ኤኒዌይ በቀይ ባህር ለመንቀሳቀስ አሁን ፈታኝ ሆኗል ለማለት ነው። ይሄን ያነሳውላችሁ እንግዲህ ብዙ አይነት ድጋፍ ያስፈልገዋል ቀይ ባህር ለማለት ነው። ካታር በነገራችን ላይ የትናንትና አንድ የወጣ መረጃ ነበረ ሳልነግራችሁ ቀረው ብዬ ነው። በኢራን ጥቃት እንደደረሰባት ግልጽ ካደረገች በኋላ ካሳ እንዲከፈላት ወይም እንዲሰጣት ለመንግስታቱ ድርጅት ጠቅላላ ጉባኤ የጸጥታው ምክር ቤት ማለት ነው ዩኤንኤስሲ ደብዳቤ ጽፋለች። ኢራን በግዛቷ ላይ በፈጸመችው ጥቃት ሙሉ ተጠያቂ መሆኗን ለማስረዳት ሞክራለች እና እንግዲህ ካታር ወይም ዶሃ ከሁለት ሳምንት በፊት በሆርሙዝ ሰርጥ አቅራቢያ እንዳጭ መርከቧን ኢላማ እንዳደረገችባት ቴህራን አስቀምጣለች። ከዚያ በኋላ ግን በተለያዩ ቀናት በግዛቷ ላይ የሚሳኤል ጥቃት መፈጸሟን ይፋ አድርጋለች። የሀገሪቱ ባለስልጣናት የካታር ማለት ነው ከዚህ እንግዲህ ለተፈጸመብን ጥቃት እኛ ካሳ እንፈልጋለን በሚል አቋማቸውን አስቀምጠዋል ማለት ነው። እነዚህ ሁሉ ጉዳዮች እንግዲህ በጣም የዓለማችንን ፖለቲካ የተበተነ ለመሰብሰብ አዳጋች እንዲሆን የሚያደርግ ነውና በጣም ይሄ ትራብል ሜከር የሆኑ አካባቢዎች እየተነሱ ይገኛሉ ማለት ነው። ስለዚህ በተለይም ደግሞ መካከለኛው ምስራቅ ላይ ያለው ሁኔታ ቀላል አይደለም። ኤር ዲፌንስ ሲስተሞች አክቲቬትድ ኢን ኢራን አስ ፍሌምስ ራይዝ ፍሮም ዩኤስ አታክስ የሚል መረጃም እንደዚሁ የተጋራ ነው። በተለያዩ የኢራን ክፍሎች ነው። በነገራችን ላይ በዋና ከተማዋ እንግዲህ ቴህራንም ላይ ጥቃት ደርሷል። ዩኤስ ሚሊትሪ የወሰደው እርምጃ እንደሆነ ተነግሯል። ትንሽ አስቸጋሪ የሚያደርገው እስራኤል በድጋሚ ወደዚህ ቦታ የመምጣቷ ነገር እየተረጋገጠ ከመጣና ወይም ደግሞ ከገባችበት በተመሳሳይ ደግሞ ተባብሶ ሊቀጥል ይችላል። በእርግጥ በእነዚህ አይነት ጉዳዮች ላይ አሜሪካ ብቻዋን ጥቃት ልትሰነዝር ትችላለች። የስ ኦፍ ኮርስ ሱፐር ፓወር ናች፣ አቅም አላት ምናምን እንደዚህ ብዙ ነገሮችን የአየር ኃይል የበላይነቱም አላት ይታወቃል። ግን ደግሞ በአንዳንድ ጉዳዮች ላይ ስትመለከቱት እስራኤል በስለላው መረጃ በመስጠት ኢላማዎችን በመለየት ምናምን ልታግዛት እንደምችል ግልጽ ነውና እሱም ገና እንትን የሚሉ ሉም እያደረገ ያለ ጉዳይ ነው። የኢራን ሚዲያ ድሮን በቴህራን ሰማይ ላይ ተመቶ መውደቁንም ይፋ አድርገዋል። ይሄ እንግዲህ ማለት በሁለቱ አገራት መካከል ያለው ይሄ የፓወር ስትራግል በዋሽንግተንና በቴህራን መካከል ያለው አለየለትም። አንደኛው አሸናፊ መሆን
አለበት በሚል ሀሳብ ሰጥቷልና ኢራን በጣም ወሰብሰብ ያለ አቋም ላይ ነኝ እና እንደምታስቡት እናንተ አቅልላችሁ እንደምትመለከቱት ሳይሆን እኛ ምላሽ አለን በሚል ሀሳብ ነው የሰጡት። ቀደም እንደነገርኳችሁ ትራብል ሜከር ኢን ዘ ሚድል ኢስት ዋነኛዋ ቁልፏ ኢራን ናት በሚል ሀሳብ ሰጥተዋል። ምክንያቱም ለምሳሌ አሁን ይህን ሀሳብ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። እንግዲህ ለምሳሌ ከሳውዲ አረቢያ ባለስልጣናት ጋር በተለያዩ ጉዳዮች ላይ ከተነጋገሩ በኋላ የየመን ሁቲዎች ጥቃት በኮመርሻል ቬስልስ በሚባሉት ወይም ደግሞ በንግድ መርከቦች ላይ መሰንዘራቸው በባብ ኤል-መንደብ አካባቢ ያለው የፖለቲካ ሁኔታ ቀይ ባህርን ጨምሮ ማለት ነው ፈታኝ የሆነ በመምጣቱ ነውና በጣም ማርኮ ሩቢዮ ትራብል ሜከር ኔሽን ኢን ዘ ወርልድ ኢዝ ስፔሻሊ ኢን ዘ ሚድል ኢስት ኢራን የሚል ሀሳብ ሰጥተዋል። ኢራን ኦፍ ኮርስ እንደዛ የምታደርገው ከራሷ ጥቅም ከራሷ ብሔራዊ ፍላጎት እንጂ ወይም ደግሞ አትንኩኝ ነው በአብዛኛውና ትንሽ አስቸጋሪ የሆነ መጥቷል በሁለቱም በኩል የሚሰጡ ሀሳቦች። ምክንያቱም ኢራን ትራብል ሜከር ናት ወይም ችግር ፈጣሪ ናት ያሉበት ምክንያታቸው የተለያዩ አካባቢዎችን እንደነ ሁቲ እንደነ ሄዝቦላ እንደነ ሐማስ እና ከታይብ ሄዝቦላ የሚባሉትን ለምን ትደግፋለች ነው። እነሱ እንግዲህ ያን ነው በዋነኝነት እንደ ማሳያ አድርገው ኢራንን ለመተቸት የሚሞክሩት። ኢራን ደግሞ I'm doing that for my ገእነስ የሚል አቋም አላት። ለታላቅነቴ ወይም ደግሞ ታላቅ መሆኔን ለማሳየት የማድርገው ነው በሚል ሀሳቧንና ወታደራዊ አቋሟን እየገለጸች ይገኛል። እንግዲህ ኢራን ኢዝ ኢን ኤ ሎት ኦፍ ትራብል ምናምን ይላሉ የአሜሪካው የውጭ ጉዳይ ሚኒስትር በጣም በተደጋጋሚ እዚህ ቦታ ላይ የሰጡት አስተያየት ነውና አንዳንድ ሰዎች የፖለቲካ ሁኔታውን ንግግራቸውን የቀጠሉበትን ብንመለከት በተለይም ደግሞ በኢራንና በፓኪስታን ባለስልጣናት መካከል የተለያዩ ንግግሮች በኢስላማባድ አሁን መደረጋቸውን መቀጠላቸውን እየሰማን ነው። ግን የቀጠሉበት መንገድና መልኩ በእርግጥም የሳተላይት ፖለቲካ ወይም ደግሞ ይህ ጊዜያዊ ተለዋጭ አይነት ነገር ይመስላል። በነገራችን ላይ ሳተላይት ሲባል አንድ ነገር ትዝ ብሎኝ ነው። የሳተላይት ምስሎች በኢራን ቡሸር ኒውክሌር ፓወር ላይ የደረሰው ውድመትን የሚያሳይ አንድ የሳተላይት ምስል መታየቱን አልጀዚራ ዘግቦታልና የአሜሪካ ጥቃት በዚህ በቡሸር ለመጀመሪያ ጊዜ አይደለም ተደጋጋሚ ጥቃት ፈጽማለች። ይሄኛው የሀገሪቱ ኒውክሌር ፕላንት ያለበት ነው። has been bombed for many times ለረጅም ጊዜያት ሲመታ የነበረ ጉዳይ ቦታ ነው። በዛ ቦታ ላይ በተደጋጋሚ የሚደርሰው ጥቃት በተደጋጋሚ የሚደርሰው ከባድ ውርጅብኝ ማለት እንችላለንና ፈታኝ ሆኖ ቀጥሏል። አሁንም ያለው ሁኔታ እሱን ነው የሚል መረጃ ነው እየተጋራ የሚገኘው። ሄዝቦላ አለ እንደዚሁ ጋዛው ሐማስ አለ እንደዚህ አይነት ነገሮች አሉ። የዮርዳኖስ ፖለቲከኞችም ደግሞ 6 የሚሆኑ የኒውክሌር የባሊስቲክ ሚሳይሎችን መተን ጥለናል የሚል መረጃም አጋርተዋልና በጣም ዲፕሊ ኮንሰርን የሆነ አጋጣሚዎች አሉ። በዛ ላይ ደግሞ ሁቲዎች ሳውዲ አረቢያ ወደ ጦርነቱ ስበው እያስገቧት ነው በሚል ፓኪስታን ስጋቷን አስቀምጣለች። ፓኪስታን says it is deeply concerned by attempting to pull Saudi Arabia into the Iran war and it has condemned threats by Yemen Houthis against the kingdom amid their ናቫል ብሎኬድ የሚል ሀሳብና መግለጫ ነው ያወጡት። እንግዲህ ፓኪስታን አንከቨከሌ ወይም ደግሞ አንኢኮቮከሌ condemning the continued threat inside issued by the Houthi militia የወጣውን ያሳስበኛል በሚል አስቀምጣለች። በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ነው ይፋ ያደረገችውና ትንሽ በሁለቱ ወገኖች በኩል ያለውን ውጥረት በግልጽ የሚያሳይ ነው። በባብ ኤል-መንደብ ቀይ ባህር ከዚህ በኋላ ፈተና ውስጥ እንደገባ የሚያሳይ ነውና የመካከለኛው ምስራቅ ውጥረትም በዚህ ልክ ለመታየት ግድ ብሎታል። ስለዚህ ዓለም ላይ ካሉ ከተፈጠሩ እጅግ አስቸጋሪ ሁኔታዎች መካከል አሁን ያለንበት እንደሆነ እየተነገረ ይገኛል። የዩኤስ እስራኤል ኤንድ ኢራን ዋር የነዚህ ሀገራት የጦርነት ሁኔታ መቋጫው ምንድነው የሚለውንም ብዙ ሰዎች በተለየ አቅጣጫ ለመመልከት ግድ እያላቸው ይገኛል። ምክንያቱም አንዳንድ ነገሮችን በጣም ኢትስ ቬሪ ግሪን ላይት ያ ማለት ለዲፕሎማሲ ሁለቱም ክፍት ነን የሚል አቋማቸውን እንትን ይላሉ። ግን ደግሞ ወዲያውኑ አስቸጋሪ ነገሮችን እንመለከታለንና አካሄዶች መፍትሄ ካልሰጣቸው በጣም በሩሲያና በዩክሬን መካከል ያለው ውጥረት እንደዚሁ መካከለኛው ምስራቅ ላይ ያሉ
ችግሮች ተባብሰው የሚቀጥሉበትን አኳኋን ዓለም ከፈጠረች ምናልባት መፍትሄ እየራቀ ሊሄድ ይችላል የሚሉ መረጃዎች በስፋት መውጣታቸውን ቀጥለዋል። ውድ ተመልካቾቻችን የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ሀሳብ አጋሩ። ቴንክ ዩ ቨሪ ማች እንደድ እንግዲህ በጣም አከብራችኋለሁ። ቢኒያም ካሴ ነኝ።